ዓለም በሰው ዘር መገኛ በጥንታዊ የስልጣኔ ባለቤትነቷ አለፍ ሲልም ለዘመናት በታሪክና በተፈጥሮ ሀብቷ ያውቃታል ኢትዮጵያ። ይሁን እንጂ ይህንን የተፈጥሮ ጸጋዋን በእጅ ያዙት ወርቅ እንደ መዳብ ይቆጠራል እንደሚባለው ሆኖ ሳትጠቀምበት ብዙ ዘግይታለች። ሁለንተናው የተሟላ በሰው እጅ ሊሰራ የማይችል በስዕል ብቻ የሚገለጥ ውበት ኢትዮጵያ ውስጥ አለ ብሎ ለማመን ያስቸግራል። ነገር ግን አለ። ኢትዮጵያ የቃል ኪዳን ሀገር፣ የተባረከች ሀገር፣ የተወደደች ሀገር፣ የተመረጠች ሀገር የሚባለው ውሸት አይደለም፣ እውነት ነው። እኛንን ማስተዋል ማየት ያቃተን እንጂ ኢትዮጵያ ውስጥ የሌለ ውበት፣ የሌለ ጸጋ፣ የሌለ ሀብት የለም። አይን ካልተገለጠ የከባቢን ሀብት ማየት ካልተቻለ ቢቀመጥም ልክ በአፈር ውስጥ እንደተቀበረ ወርቅ ማለት ነው። አለ፣ አናየውም፣ አንጠቀምበትም። ባለፉት የለውጥ ዓመታት ግን በኢትዮጵያ አዲስ የቱሪዝም ትርክት እየተጻፈ ነው። ነባር የቱሪዝም መዳረሻዎች ይዘታቸውን ሳይለቁ ባሉበት በማዘመንና አዳዲስ ሰው ሰራሽ መስህቦችን በመገንባት የአፍሪካ የቱሪዝም ፈርቀዳጅ ለመሆን ኢትዮጵያ በብርቱ እየተጋች ነው የምትገኘው። የመደመር መንግስት የቱሪዝም ዘርፉን ከአብይ የኢኮኖሚ ምሰሶች አንዱ አድርጎ አስቀምጧል። ከቅድ በዘለለም መንግስት ከፍተኛ የፖለቲካ ቁርጠኝነት በመውሰድ ዛሬ ላይ በአግራሞት አፍን በመዳፍ የሚያስጭኑ የቱሪዝም ፕሮጀክቶችን ማየት ተችሏል። የኢትዮጵያ ቱሪዝም በመንግስት ቀጥተኛ አመራር ክትትል የሚደረግበት የኢኮኖሚ ምንጭ ሆኗል። የገበታ ለሸገር፣ የገበታ ለሀገርና የገበታ ለትውልድ ፕሮጀክቶች ደግሞ የዚህ ማሳያ ናቸው። መንግስት የግሉ ዘርፍ በሀገሩ ሁለንተናዊ ጉዳይ ላይ የነቃ ተሳትፎ ማድረግ እንዳለበት በጽኑ ያምናል። በመሆኑም እንደ ሌሎቹ ዘርፎች ሁሉ ባለሀብቱ በተፈጠረለት ምቹ ሁኔታ ተጠቅሞ በቱሪዝም ፕሮጀክቶች ላይ አሻራውን እያስቀመጠ ይገኛል። ይህም የቱሪዝም ሀብቶቿን እምብዛም ላልተጠቀመችበት አፍሪካ ሌላው በመልካም ተሞክሮነት የሚወሰድ ነው። የኢትዮጵያ መዲናና የአፍሪካ ህብረት መቀመጫ የሆነችው ውቧ አዲስ አበባ እንግዶቿን ብቻ አይደለም እያስደመመች ያለችው። አጀብ የሚያሰኙ ፈጣን ግንባታዎቿ ነዋሪዎቿን ሳይቀር ከመቼው የሚያስብሉ ሆኗል። ከውጭ የመጣ ሰው የመጀመሪያ የንግግር ሰላምታው አዲስ አበባ እንደዚህ ያለ ውብ ከተማ መሆኑን በፍጹም አልገመትኩም፣ እንዴት አድርጋችሁ ሰራችሁት የማይል የውጭ ዜጋ የለም። ቁርጠኝነቱ ካለ ሁሉም ይቻላል የሚለውን እሳቤም ይበልጥ የሚያሰርጹ ሆኗል። በከተማዋ የተገነቡት እንደ የሳይንስ ሙዚየምና የአድዋ ድል መታሰቢያ እንኳን ብንመለከት ታሪክን ከቴክኖሎጂ ጋር አዋዶ በመገንባት የቱሪስት መጠሪያ ማድረግና የዘርፉን የኢኮኖሚ ምሰሶች ማረጋገጥ እንደሚቻል ማሳያ ናቸው። አዲስ አበባ በኮሪደር ልማትና በወንዝ ዳርቻ ልማት ፕሮጀክቶች በእጅጉ ተውባለች። አይን ገብ ያልነበሩት አካባቢዎች፣ አፍንጫ የሚያስይዙት የቆሸሹ ስፍራዎች ታሪክ ተሰርቶባቸው ነበሩ ተብሏል። በገበታ ለሀገር ፕሮጀክቶችም ከከተማዋ ወጣ ባሉ የኢትዮጵያ አካባቢዎች ተፈጥሯዊ ይዘታቸውን ሳይለቁ ይበልጥ ጎልቶ በሚታይ መልኩ ግንባታቸው የተካሄዱና በመገንባት ላይ ያሉ የቱሪዝም መዳረሻዎችም ለሌሎች የአፍሪካ ሀገራት ተምሳሌት ናቸው። ኢትዮጵያ በራሷ ራሷን እየቀየረች ትገኛለች። ከተሞቿና የገጠር መንደሮቿ ሳይቀሩ ለአይን የሚማርኩና ለአፍንጫ ተስማሚ የሆኑ የጥሩ ጠረን ባለቤቶች ሆኗል። ታዲያ የዚህ ሁሉ ለውጥ ባለቤት ኢትዮጵያ ብቻ አይደለችም። በጋራ በመልማትና በመጠቀም የምታምነው ኢትዮጵያ መላው አፍሪካውያን ያላቸውን የተፈጥሮ ጸጋ በፖለቲካ ቁርጠኝነትና በፈጠራ ታግዘው ከሰሩ ውጤታማ ለመሆናቸው ምስክር ናት።